ብዙ ቲክታከሮች ማለት አሁን ያሉት የተወሰኑትን አምጥተዋል። ግን የግድ ማለት ነው ዘላለም ዓለም እየሰገዳችሁልኝ ወይኔ ብቻ ቶፕ ቲክታከር ሆኜ ልኑር ማለትም ይፌር አይደለም። አንተ ብዙ ሊጎራዎችን እንደምታውቅ ብዙ ሊጎራዎችን እናውቃለን። ከምታሰራቸው በፊት ቲክታከር የሚባል ምን እንደሚያደርጉ ቲኔጀር ልጆችን ሴቶችን እናፈምሳለን ብለው ምን እንደሚያደርጉ በየክለቡ ምን እንደሚያደርጉ እያንዳንዱ ሊጎራ እናውቃለን። የምከስበትን እስኪ ልስማ። እኔ እናንተ አፍላፍ ነን። እሺ ችግር የለውም። አታቋርጠኛ። ከሊፋም ሚውታ ስለ ጆን ዳንኤል ብቻ አውራ። ጃኒ ሀሳብን አናቋርጥም። መስመር አስይዘዋል። ሌላ ሰው ጋር ትለጣጥል። አሁን የመሰለውን ያወራ። አንድ ሰው የመሰለውን ሀሳብ ነው የማውራት። ዛና ቆይ የሚውት አድርጊ። ዛና ቆይ ሀሳቡን መስመር ያስይዘው ነው። እሺ መስመር አስይዘዋለሁ። ልመጣ ነው እኮ መስመር አስይዘዋለሁ። አንተ ትቀጥልበት እና እያንዳንዱ ማንኛውም ሰው አስተማሪ ቢሆን ተማሪው ከአስተማሪው ሲበልጥ ደስ ይላል። የግድ እሱ አመጣቸው እንደዚህ ያደረገ ፋውል ሲሰራ ፋውል ነው ማለት አለብን። ክሬዲቱንም ሳንበላ ፋውል ሰርቶ አይተናል። ታስሮ በነበረ ሰዓት ወንድ ልጅ ነው፣ ወጣት ነው፣ ተሳስቶ ታሰረ፣ ተፈታ። ከተፈታ በኋላ ግን የተስተካከለ አልመሰለኝም በእኔ እይታ። ምክንያቱም እኔ በአይኔ ያየሁት ነው። ለምሳሌ ሸገሩ እንትና ፓንትሻቹ ዩኤል ያደረገው የነገረውን ነገር አይተሃል። ክለቡ ቡላላ ሲሰጠው ሀሳብ ስለተጣሉ ነው። ማታ ቤቱ ላይ ነበር አንድ የሚዩት አድርግ። አዶናይን 5 ቀን ቁጭ ብሎ ገዝቱ ላይ ላይቭ ላይ ሲሰድበው አካውንቱን ሪፖርት አድርጉበት እያለ ሲሰድብ ጆን ዳኒ ነው መጥቶ ጊፍት የምሰጠው ከእነ ማስረጃ አሳያለሁ። ፑሽ የሚያደርገው ጆን ዳኒ እኔ አሳያለሁ። ጆከር በቪዲዮ ላሳይህ እኮ እንትኑን እኔ የምልህ ማለት ነው። ታሳይኛለህ ለዩኤን ጊፍት ጋር ሲሞላለት በተራ አውራ አላዳምጥህም። በተራ አውራና ችግር መልስ ስጠኝ። በተራ አዶናይን አታክ የሚያደርጉ ሰዎችን እየሄደ ፑሽ ያደረግ ነበር ጆን ዳንኤል። አዶናይን አሁን የሰራውን ፋውል ነው ምሰምነገር። ሁለተኛ ነገር ደግሞ እሷ እያንዳንዱን ከእስር ቤትም ጀምሮ ሲወጣ ለሱ ውክልና ካለ ቀጥታ ሄዶ እሱ ውክልናውን ባለቤት ነው ማንሳት ይችላል። ከእሱ ጋር ሰጣ ገባ ውስጥ መግባት የለበትም። እያንዳንዱን ግንኙነት እሱ ከእሷ እስከ መታሰሩ በፊት ነው ያቆመው። ከናዮ ጋር ጀምሮ ማለት ነው እሱ ነው ያቆመው። እስታፕ ማድረግ የሚችለውም እሱ ነው። ከመታሰሩ በፊትም ውክልናውን ማንሳት ይችላል። ለምን ሚስት ነበረው ሳይታሰር በፊት። እያንዳንዱ ነገር አዶናይን አታክ ለማድረግ እርምጃዎችን ተራምደዋል። አልሳካ ሲለው በኤክሱ በኩል መጣ። አንድ ሴት ናት የሁሉ ዓመት የለፋችበትን አካውንት እሱም አመጣት። ምንም ለፍታ ትምጣ ሲዘጋባት የተሰማትን ስሜት መታ ልታወራ ትችላለች። የምጠረጥረው ፖሊስ ራሱ ወንጀል አንድ ሰው ሲሰራ የምጠረጥረው ሰው አለ ነው የሚል። አዎ ካልክ ያን ሰው ነው አይደለ እንዲከታተል ለምታደርገው። የምጠረጥረው ሰው ጆን ዳንኤል ብላ አሰበች። አካውንቴን ባን ተደረገባት። እንዴት ነው ማታዝ ነው? እንዴት ነው ማይሰማት? እንደዚህ አይነት እንትን ውስጥ ሆና እንደዚህ አይነት ነገር ሀፐን ሲያደርግባት ይሰማታል። በእኔ እይታ ግን አዶናይን አታክ ለማድረግ እየሞከረ ለምን ሁሉም ቲክታከሮች ኢትዮጵያ ላይ እሱ ያመጣቸው እየሰገዱ ይመስላል። እሱን እንዲሰግድለት መልሼ እገባለሁ። እንዲሰግድለት ስለሚፈልጉ እሱ ደግሞ አይፈልግም። አዶናይ ደግሞ የራሱ እንትን ያለው ከእሱ ጋር የሚያገናኘው ነገር የለም። ይህ ተንኮል ቅናት ምንም የለበትም። የተለየ ሰው ነው። መጣ ስትመጣ በቃ ጊዜ ነው። ከአንተ የተሻለ ሰው ስትገኝ ከእሱ ጋር ተቀራርበ ለመስራት መሞከር ነው እንጂ እሱን አታክ ለማድረግ በእንደዚህ አይነት ርቀት ወይም አንተ የተውካትን ከአንተ ጋር የተለያየችው ሴት ከሱ ጋር አብራ ስላለች ይህን ያህል ርቀት ሄደ ለማጥቃት መሞከር። አካውንት እንዴት እንደሚዘጋ መናቃለን። እናውራ ከተባለ በማን ቴሌግራም ግሩፕ እንደሚዘጋ እያንዳንዱ ሊጎራ የሸገሩ ሁሉንም ነገር እናውቀዋለን። ግን ሴት ልጅ ናት የሸገሩ። አንተ አንድ ነገር እንኳን ሚስቴክ ሲደርስብህ መጥተህ የህዝብ ነው ይጠይቅ። አካውንት ባን ሲደረግ ምን ሆነ ብሎ ፒፕሉ ይጠይቃታል። ፎሎሮቿ ይጠይቋታል። የጠፋች ያን ነገር መጣ ላይ ብላ ተናገረች። የምጠረጠረውን ሰው እንደዚህ ብላ ተናገረች። ከዛ አንግል አወራች። አሁንም ግልጽ ያለው እሷ እኮ ሁሉ ነገር ጊዜ ይፈተዋል ብላ ነው የቶች እንጂ ሌላ ነገር አይደለም። እሱ ሁሉ ነገር ወንድ ልጅ ነው ስታፕ ማድረግ ይችላል። አንቺ ሌላ ላይፍ ጀመረሻል ከእሱ ጋር ቀጥይ ምናምን ብሎ ጥሩ ሰው ቢሆን እንደዛ ስታወራው ሪከርድ ማድረግ መጥቶ የራቁት ቪዲዮ አለኝ ማለት ይህ ምንድን ነው? ሲጀመር አንተ አብራት ስንት ዓመት ገላዋን ያያት ሴት በቪዲዮ ስታወራ ራቁቷን የሪከርድ የምታረጋት ምንድን ነው? ምን ያደርግልሃል? ይህ የሆነ ተንኮል ሴራ እየጠነሰሰ እንደሆነ ታውቃለህ እዚህ ጋር። ስለዚ እዚህ ጋር ፋውል ሰርቷል። ሌላ የሰራውን ጥሩ ስራ የሁላቸውም የራሳቸው የሆነ ስራ አላቸው። ክሬዲታቸውን አንሰብ። ግን እሷ ሴት ልጅ ናት። እሱ መብለጥ ነበረበት። ያኛውን ሰው ለማጥቃት ብለው አሁን በሁለቱ ማል የተጎዳው ማን ነው? ሚስኪኑ አዶናይ። እሱ የሚፈልገውን ታርጌት ማለት ነው። ጃኒን አይደለም የጎዳው።
አመሰግናለሁ። በጣም አሪፍ ንግግር ነው የተናገርከው። በጣም ደስ የሚል ሀሳብ ነው። የኔ ተራ ነው አይደለ? ሰማዱ ይቅርታ አንድ ወለዴ ይኸውላችሁ፣ እኔ ከዚህ ሀሳብ የተለየ ነገር አይኖረኝም ማለት ትንሽ የሚጨምርበት ነገር ግን ከኋላ ፑሽ የሚያደርጉት ነገር አለ። እንትና ጆን ዳንኤል ከኋላ ፑሽ የሚያደርጉት እነዛ ቅን ልቦች የሚባሉ ሴራ የሚያሴሩ ሴራ አለ ብዬ ነው የማስበው። ለምን አዶናይ የተናገረው ከዚህ በፊት የተናገረውን ነገር የሆነ ነጥብ ይዘውበታል። ቅን ልቦች ደግሞ ከየትኛውም አካውንት የማዘጋት በጣም ትልቅ ፓወር ያላቸው የተቀናጁ የተደራጁ አካላቶች ናቸው። ዩቱብ ሳይቀር የዩቱብ አካውንት ሳይቀር የአንድ ሰው ዩቱብ አካውንት ማዘጋት ይችላሉ፣ በሚናገረው በሚሰራው ስራ አይቶ ማለት ነው። ስለዚህ ይህንን ሰውዬ ለመጣል አዶናይን ለመጣል በጣም ብዙ ጊዜ ተሞክሯል። እንደገና ደግሞ አይተሰምታችሁት ከሆነ እኔ የምፖስታችሁ ቪዲዮዎች ኮንቴንቶች እንዳሉ እየወረዱ ነው ያሉት። ገና አየር ላይ ሳይውሉ እየወረዱ ነው ያሉት። ሪፖርት እየተደረጉ እየተዘጉ ነው ያሉት እየተባለ ከዛ በኋላ የተለያዩ ልጆች እንትናና አዶናይን የሚያጥላሉ ልጆች መምጣት ጀመሩ፣ ብቅ ማለት ጀመሩ። ስለዚህ እኔ የጃኒን ጉዳይ የሆነ እንደ ጆኬር መጫወቻ ሆነች እንጂ ይህ ጉዳይ የጆን ዳንኤል እና የጃኒ ጉዳይ ነው ብዬ አላስበውም። ነገር ግን በሷ በኩል ተደርጎ አዶናይ ጋር መድረስ እንዲደርስ የሚደረግ ነገር አለ እንጂ አሁን እሷ እኮ የኔ አካውንት ተዘጋብኝ ስትል ብላ ስትመጣ እኔ አካውንቷን አላዘጋውባትም እንደዚህ አልሆነም ብሎ የሚል መልስ ይዞ ከመምጣት ይልቅ ለዛ ላለችው ነገር መልስ የማይሆን ነገር ነው። እኔም እኮ ቪዲዮ አለኝ ተብሎ ይመጣል እንዴ? እኔም እኮ ቪዲዮ አለኝ እንደዚህ ያደረገችው ነገር አለ ምናምን ብሎ ይመጣል እንዴ? መልስ ሊሆን እኮ አይችልም። እሷ እኮ የእሱን ቪዲዮ አይደለም ያወጣችው። አንቺ ላወጣሽው ቪዲዮ እኔም እኮ መልስ አለኝ እንደዚህ አይነት ነገር አለኝ ቢል ኑሮ ያስኬዳል፣ መልስ ሊሆን ይችላል። እሷ ግን እንደዚህ አካውንቴ ተዘግቶብኛል በፊትም ይዘጋብኝ ነበረ ብላ ስትመጣ እኔም እኮ ቪዲዮ አለኝ እንጂ ጎንደር ሄደሽ ያወራሽውን ነገር ይሄ ተቃራኒ አይሆንም? ማች ያደርጋል አያደርግም? ስለዚህ ይህንን ነገር መሰላሉ ከዚህ በፊት የአዶናይን ቪዲዮዎች እንዳሉ አጫጭር ቪዲዮዎችን እያወረዱ ሪፖርት እያደረጉ አየር ላይ እንዳይውሉ ቪወሮች እንዲቀንሱ ምናምን እየተደረገ አዶናይ ጋር ለመድረስ እሷ መሰላል እንድትሆን የተጠቀሙበት ነገር አለ ባይነኝ። አመሰግናለሁ። እሺ ያው ሁላችሁም እየተመለከታችሁ ነው ያለውን ነገር ታብታብ አድርጉ፣ እድል እሰጣለሁ። ነገር ግን እባካችሁ ከይሄ ሳይድ ይዛችሁ ከወገንተኝነት ውጡና በንጹህ ልብ የተጎዱትን እዚች ጋር በዚህ ጉዳይ የተጎዱትን እንደራሳችሁ ጉዳት አድርጋችሁ እያሰባችሁ አሁን ፕሊዝ ከወገንተኝነት ይኸው ለአንድ ሰው ከማገዝ የሆነ ነገ ይጠቅመኛል ከጎኔ ይሆናል ነገ ምናምን እሷ ትሆናለች እንዲህ አይነት ነገር ሳይሆን ንጽት ባለ አንደበት ይሄ ሊሆን ይችላል ይሄ ሊሆን ይችላል አይምሮ እንዳለ ሰው እንደዚህ እንድታወሩ ነው የምፈልገው። ተረኛ ያቡዬ ያለሽ ወይ እሺ አሁን እኮ በቃ የተጎዳ ሰው ጠፋ። መጀመሪያ ቀን ነበር ጃኒ ተጎዳች ብለን እንደዛ ሪ ምናምን ብለን ሁላችንም መጥቶኛል እንዲያርጎኛል ምናምን ብላ አካውንቴንም ማዘጋ ብላ በቃ እኛም በጣም ተናደን ምናምን ነበረ ይዛለት። እንደውም ለምን አንቺ እሷንም ሁሉ ወቅሰን ለምን እንዲህ እስኪያደርግሽ ድረስ ቁጭ ብለሽ ለውቅና ስትይ ተቀመጥሽ ምናምን ብለን እሷን ሁሉ ወቅሰን ነበር። እና ግን አሁን ደግሞ ተመልሳ ስትናገር ተመልሳ መታ ባስረዳችን ሁኔታ ግን ስናየው ምንም አይነት ጉዳት እንዳልደረሰባት እጇንም የቆረጣት ቆርቆሮ ነው ምንድነው እሱም እንትን እንደሆነ በአፏ ሞልታ ያ ቪዲዮ ላይ እንዳስተላለፈችው መልዕክት እንኳን ሳትነግረን ምንም ሳትል ለተጎዱት ለሌሎች እንኳን ድምፅ እንዳይሆን ሌሎች አሁን ብዙ ሴቶች ተሰልፈው ነበረ። በጣም አዝነው ነበር። እኔም ጃኒ ነኝ ምናምን ሁሉ ብለው ሙዚቃ ምናምን ተሰርቶ ተለቆ ነበረ። ግን መጣችና በቃ እንትኑም ምንም እንዳልሆነች ነገር ነካ አርጋ ገልጻ ሄደች እና በዛ በጣም ቅር ብሎናል ሁላችንም። ለሴቶች ድምፅ ስንሆን ቆይተናል። በፊት እኛ ቀነኒ ስትሞት ቀነኒ ሞተች ብለን ማናቃትን ልጅ ለእሷ ድምፅ ሆነናል። እውነት ይሁን ውሸት እንኳን ሳናቅ በቃ ተመታለች ቁስሏን ጉዳቷን አይተን እውነት ስለመሰለን ስለተረዳን እንትና ማንች ተምር ገንዘብ ስትነጠቅ ገንዘብ ተነጠቀች ብለን ለእሷ ድምፅ ሆነናል። ይሄ ለሴቶች ቆመናል።
አሁን ለጃኒ ደግሞ ልንቆም ስንነሳ መጀመሪያ ላይ እንደውም እኔ ነበርኩኝ በአብዛኛው እንትን ስል የነበረው አልተዋጠልኝም ነበረ ሁኔታው እና እሷ እውቅና እያላት ለምን ቆማ መታኝ እያለች እንዲህ ያደረገኝ እያለች ቆየች ምናምን እያልኩኝ በጣም ስከራከር የነበረው እኔ ነበርኩኝ። እንደው ግን መጨረሻ ላይ መጣ እሱንም ያው በደንብም ሳታስረዳን በደንብም እንትን ሳትን ነገሩን ውድቅ እንዲሆን አደረገችው። የሌሎች ሴቶችንም ድምፅ እንዳይሰማ አደረገች። ብዙ ሴቶች በዚህ ተናደዋል። ብዙ የተጎዱ አሁን ምንድን ነው ያደረገችው? እናቷ የሞተችባትና እናቷ ገበያ የሄደችባት ልጅ አይነት ነገር ነው የሆነው። አሁን ጃኒ እናቷ ገበያን ሄደችው እኩል ነው ያለቀሱት። በቃ እኩል አልቅሱላት ምናምን ነው አሁን እዚህ እየተባልን ያለ ነው። እና በጣም ነው የሚያሳዝነው ይሄ ነገር። በሌሎች ጉዳት ላይ መቀለድ ነው የሆነው። ስለ እንትና ማን ነው ጆን ዳንኤል እና እንትን እኔ ጆን ዳንኤልን እኔ ደግፌ ምናምን አይደለም፣ ደግፌ አላውቅም። እሱም የበሰለ ልጅ አይደለም። ብዙ ኤክስፔክት ማድረግ የለባችሁም። ልጁ የበሰለ ልጅ አይደለም። በቃ ብስለት የለውም። ሁሉም ብስለት የላቸውም። እሷም ብስለት የላትም፣ እሱም ብስለት የለውም። አንድ ሰው የማይወደውን ነገር ለምሳሌ አይተናል ቪዲዮቸው ላይ በትክክል ማየት ካያችሁ ማለት ነው። ተነስታ ኬክ ምናምን ላዩ ላይ ስትለቀልቀው ምናምን እየተነሳች እንደ አህያ ምናምን ስትራገጥ ምናምን የነበረችው እንደውም እሷ ነች መጀመሪያ ላይ። ከዛ በኋላ ተነስቶ ሲረግጣት ሁሉ አይተናል። በቃ ይሄ ማለት ምንድን ነው እንትናቸው ደረጃቸው ያ ነበረ። እንትን የሚስማሙበት በቃ የሚጫወቱት የሚቀላለዱት እንደዛ አይነት የሆነ ይሄ ስርዓት የሌለው እየተመታቱ ምን እያሉ አይነት ቀልድ ነበረ የሚቀላለዱት። እና እኔ በሁለቱም ሌላውን ህዝብ ይመጥናሉ እንትን ይላሉ ማለት አይደለም። የሚሰሩት ስራ ጥሩ ሊሆን ይችላል። አሁን ጆን ዳንኤል የሚሰራው ስራዎች ጥሩ ስራዎች አሉት። እዚህ ውስጥ እንዳልነው እንትን አዶናይ ባናስገባው ጥሩ ነው። እሱ የራሱ እንትን አለው፣ የራሱ አሰራር አለው። ይሄኛውም የራሱ አሰራር አለው፣ እሷም የራሱ አሰራር አላት። ከዚህ ውስጥ ከምንረዳው ሁሉም ያልበሰሉ እንደሆኑ ማወቅ አለባችሁ። እና ምንም ኤክስፔክት አታርጉ። እንዲህ ቢያደርግ እንዲህ ባያደርግ እንዲህ ቢያደርግ ኖሮ እንዲህ ቢሆን ኖሮ ምናምን እያለን አስተያየት የምንሰጠው ምንም ጥቅም የለውም፣ ምንም ትርጉም የለውም። ምክንያቱም ሌብላችን አስተያየት ሰጥቼ ስለደረሰ አመሰግናለሁ። እስካሁን ድረስ እባካችሁ። ከዛ መሲ በመሀል ዌብሳይት ትገባለን፣ እንቀጥላለን። ጀነራል አለ እዚህ ጋር ባህሪም አለ፣ እንቀጥላለን። አመሰግናለሁ። ሰመድ ቡላላቁ አንድ ጊዜ ያው ብዙም ስለማይራራቅ ሀሳባችን አንድ ደቂቃ ብቻ ስጠኝ። በነገራችን ላይ አልተበደልኩም አላለችም። ያቢ አልተበደልኩም፣ ጉዳት አልደረሰብኝም አላለችም። በሽማግሌ ይዟት ችግሩን ፈተነዋል፣ ግን ማውጣው መረጃ አለኝ ነው እንጂ ያለችው አልተበደልኩም ጉዳት አልደረሰብኝም ምናምን አላለችም። ሴት ነሽ። ልጅሽ ብትሆን እዚህ ጋር መተሻውን የተናገርሽውን አትናገሪው። ሁሉ ጊዜ ምልልስ ከሆነ በጣም አይደለም። እኔ ምን አለ መሰለህ እንዳልተበደለች አርጋ ፋይሉን ዘጋችሁ፣ እንዳልተበደለች አርጋ ፋይሉን ዘጋችሁ ስላለች ነው። በርቅ ይዘዋል። በቃ እንደዛ እኮ ነው ያደረገችው ነው እንጂ ታርቀው ነው እንጂ እርስ በርስ ከተመላለሳችሁ ምንም ልንግባባም አንቺ ቆይ ሆልዶን አንቺ እኮ ነሽ አሁን በእንትን ላይ ገባሽው። ይቅርታ ለቀጥል አንተ ከዛ በእናታችሁ በጣም ጥሩ። ሁላችንም ማየት ካለብን ጃኒን በጣም አጣርፈዋታል። ጃኒ ባዜ ብዙ መረጃዎችን ማውጣትም መናገርም ትችል ነበረ። እሱ በተናገረበት ልክ እሷም ብዙ ነገሮችን ማሳየት ትችል ነበረ። ግን ከጆን ዳንኤል ጀርባ ያሉ ሰዎች አጠዳድፈው ነገሩን ወደ ታብታቡ 100 ሺህ ያስገቡ። ተናገር 100 ሺህ ያስገቡ። ታብታብ አድርጉ። ነገሩን ወደ እርቅ ወስደው ሸፋፈኑት እንጂ ጃኒ ማውራትም መናገርም ምችል አይነት ልጅ ናት ብዬ አስባለሁ። ብዙ ነገርም አላት ብዬ አምናለሁ። ይህ ትከሻዋን የተቆረጠችው መስታወት ቆረጣት ለሚለው ነገር እሱ አልቆረጣትም ለሚለው ነገር እሱ ነው የቆረጣት። ምክንያቱም ደብድቧት ባይዘዌ አንዳንዴ ጃኒ ስትናገር ትስታለች። ተደባድበን ስትል ችለዋ እንደማትደባደብ ሁላችንም እናውቃለን። ሊመታት ነው የሚችለው እንጂ ልትመታው አችልም። በደንብ አድርጎ ነው የሚመታት እሱ። ያን ሸሽታ ግን ክላሷን ስትቆልፍ መስታወቱን የሰበረው እሱ ነው። ያ መስታወት ነው ወርቆ ትከሻዋን የቆረጠው። ቆርጧታል ማለት ነው። እንገባችሁ? በዛ ማሰብ አለባችሁ። እቺ ልጅ በጣም ተጎድታለች። እኔ እንደታየኝ ከሆነ ጆን ደግሞ
ሰዎችን ቲክታከሮችን ሳፖርት ያደርጋል። በእርግጥ እንዲበልጡት ግን አይፈልግም። ቲክታክ ላይ በጣም በልጦ መታየት የሚፈልግ አይነት ሰው ነው ባይዙ ሳየው እና እሱ ታስሮ ከወጣ በኋላ ግን ቲክታክን በጣም የተቆጣጠረው አዶናይ ነው። አዶናይ ደግሞ አብሯት ሆኖ እየሰራ ያለው ከሱ ኤክስ ጋር ከጃኒ ጋር ነው። የተጠቀመበት መንገድ በጃኒ በኩል መጥቶ እነሱም መምታት ነው። እኔ ታየኝ ከሆነ ከመታቸው በኋላ ግን እሱ ሶሻል ሚዲያ ላይ ውሃውንም እያስቆፈረ ጌሙንም የተጫወተ በጣም መታየት ፈልጓል። ከሁለት ጉድጓድ መጠጣት የሚፈልግ ሰው ነው። ከጃኒም ከናዮም እያምታታ መኖር የሚፈልግ አይነት ሰው ነው። ምክንያቱም እሷ ቲክቶኬ ተዘጋለችበት ምክንያት ወደ እሱ የጠቆመችበትን ምክንያት ያን አብሮ እያሉ ያስፈራት ነበር። አካውንትሽን እዘጋዋለሁ እያለ ማለት ነው። እቺ ልጅ ጭንቅላቷ ውስጥ ምን አለ? ቲክቶክ ያሁን የተዘጋው አዶናይ ጆን ዳንኤል ያዘጋብኝ ያኔም ያስፈራኝ ነበር በማለት የጥርጣሬ ነገር ነው የተናገረችው። ደግሞ እንደሚመታትም ደግሞ በማስረጃ ነው ያሳየችው። እሱ ግን ሲመጣ ማስረጃ ማሳየት የነበረበት እኔ አልመታዋትም እንደዚህ አላደረኳትም ብሎ ማስረዳት ሲገባው እሷ ከአዶናይ ጋር ያለች ጎንደር ተደውልኝ ነበረ ብሎ ማይገናኝ መረጃ አወጣ። ሊመታቸው ስለፈለገ እሷንም ሊጎዳት ከሶሻል ሚዲያ ሊያወጣት ስለፈለገ እሷ መታይም ብላ ለተናገረችው አካውንቴን አዘጋብኝ ላለችው ነገር መመለስ ያለበት እኔ አካውንቴን አላዘጋውም መትቻትም አላቅም የሚል መልስ ስንጠብቅ ቺት ታደርግበት ነበረ ብሎ ነው የእባብ ስራ የሰራው። በጣም የተጠናበት ስራ የሰራው ድምፅም ላሰማ አስጨርሰኝ ሰመዱ በእናትህ ጨርሳ ሰመዱ ከኔ ደቂቃ 2 ደቂቃ ስጠው እኔ አንዳወራለሁ። ያንቺ ተራ ገና ነው፣ ከኋላ ነው እዛ ላይ ያወራል። መግባት እሱ ራሱ ያጠፋውን ጥፋት ዘመዱ በየተራችን